ይህን ካላደረግ ይሄንን ቅሌትህን ሚዲያ ላይ ነው የምለቅልህ። ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ያው ምንም የምለው የለኝም ማለት እንደዚህም ብዬ ለእንትን ለማለት ለመናገር ምንም በቃ ቃላቶች ሁላ ነው እንትን ያለኝ ማለት ምን ብዬ እንደምናገር ራሱ ማለት ነው። ምክንያቱም ያው ያለው ነገር እያያችሁ ነው፣ የሆነ ያለው ነገር እያያችሁ ነው። ምንም ከናንተ እንትን ያለ ነገር የለም። ግን አንዳንድ ኮሜንት የምጽፉ ሰዎች ማለት ነው እግዚአብሔርን እኔ በጣም ነው እንትን ያለኝ ማለት እንዴት እሱ ምንም የሱ ጥፋት አይደለም ምናምን። እሺ መጀመሪያ እንትን ማለቱ የሱ ጥፋት አይደለም ይባል ማለት እንደ ኖርማል በቃ እንትን ለማለት ነው ለመቀበል ነው ምናምን ለማለት እሺ ይሁን ይባል። ግን አሁን በተደጋጋሚ እየሆነ ያለው ነገር እያያችሁ ነው አይደለ? ምንድነው እየሆነ ያለው? በተደጋጋሚ እኮ እቺ ልጅ በቃ እሱ እኮ ቆራጥ ሆኖ አይ በቃ ሂጂ ካጠገቤ ጥፊ ከህይወቴ ውጪ እኔ አንቺን አልፈልግም በቃ ዞር በይ ቢላት እኮ እቺ ልጅ ምን ታመጣለች? ምንም እኮ አታመጣም ማለት። ይሄም እኮ አሁን እሱ ስለቀረበ እሱ ስለሄደ እሱ ስላገኛት እኮ ነው አይደል እንዴ እቺ ልጅ ይሄ የምታረገው። ይሄን አጋጣሚውን እኮ ነው እሷ እየተጠቀመች ያለችው እኮ እሱ አሁን በቃ አጋጣሚውን ነው። ስለዚህ አጋጣሚውን ደግሞ ማን ነው እየፈጠረላት ያለው? እሱ ራሱ አይደል እንዴ? ራሱ እኮ ነው ራሱ እየሄደ እኮ ነው አይደል እንዴ የሚያገኘው። ብትደውልላትም እኮ አይ በቃ ከዚህ በፊት የሆነው እኮ ሆኗል አይደለ? ከይቅርታው በኋላ ግን ይቅርታ ከተደራረጉ በኋላ ግን እቺ ልጅ ይሄ ሰውዬ የእሷ ፍላጎት ቢኖረው ነው እንጂ ፍላጎት ባይኖረው ለምንድን ነው ሄዶ የሚያገኛት? ይቅራ ምንድን ነው መታወቂያ ነው ይቅራ በመታወቂያ ሰበብ እኮ ነው አሁን ሄዶ እንደዚህ። ደግሞ ትላንት የተለቀቀው ቪዲዮ በጣም እኔ እቺ ምን አይነት ባለጌ ምን አይነት ሸርሙጣ የሆነች ልጅ እንደሆነች እኔ አላውቅም። በቃ ማለት እንደዚህ እንዴት አንዲት ሴት እንደዚህ በግድ እንደዚህ እሱን መድኃኒት አጠጥታ እንደዚህ ያርጋ ስንት ወንድ በሞላበት እኮ እኔ ምን እንደሆነ ራሱ እኮ ግራ ገባኝ እንዴ። መስማሙን ከተማው ሙሉ እኮ ወንድ ነው እንዴ። አዋሳ ቢጠፋ ያው ቡታጀራ መጣች አይደል እንዴ? ቡታጀራ ሙሉ እኮ ወንድ ነው። አዋሳ ራሱ ወንድ ጠፍቶ ነው እንደዚህ እሱ ላይ ሙጥኝ ያለችበት ምክንያት ምን እንደሆነ ፈጣሪ ያውቃል። አላውቅም ግን ማለት ነው አሁን ኮሜንት ሳነብ ነው እኔ ኮሜንት ላይ እንትን ያልኩት ማለት የሱ ጥፋት አይደለም የሱ ጥፋት አለ ደብና አርጎ የሱ ጥፋት አለ። እኔ የማልፈልገው ሰው ካለ አጠገቤ አልፈልግህም ብዬ እሱን ካላገኘሁት እሱን ስልክ ካላነሳሁኝ በምን ያገኘኛል? እቺ ልጅ መታ በግድ ቤት መታ አንቃ አታውጣውም አይደል እንዴ? አታውጣውም እኮ የሆነው ሆኗል እኮ ከዚህ በፊት የሆነው ሆኗል አይደል እንዴ? ግን አሁን እኔ እየተናገርኩ ያለሁት ከይቅርታው በኋላ ይቅርታ ከተደራረጉ በኋላ እቤቱ ከገባ በኋላ ድጋሚ ማግኘት ነበረበት ወይ ነው። ይሄ የራሱ ነው በቃ ራሱ ልጁ ልክስክስ ስለሆነ ነው። ራሱ ልጁ በቃ የሆነ እንትን ነው ገና ምንድነው ምንም እንትን ያላለ የተረጋጋ ልጅ አይደለም ማለት በቃ መወሰን እኮ ነው እዚህ ጋር ሆኖ እኮ የነገር ተፈጥሮ እኮ እያየ ነው ምን አይነት ህይወት እያሳለፈ እንደሆነ አይቷል አይደል እንዴ? በየቀኑ ቤርጎ ማደር ከሷ ጋር ምን እንዲ መሆን ምናምን ሰላም ማጣቱ ምኑ እኮ እያየ ነው። ከዛ ትምህርት ወስዶ እኮ ድጋሚ እሷን ማግኘት ነበረበት ነው የምትሉት? የሱ ጥፋት አይደለም የምትሉት ማለት ነው? እንዴት ነው የሱ ጥፋት ያልሆነው? ልጅቷ እኮ ምንም መንፈስ ምንም ሰይጣን ብትሆን ምንም ሰይጣን የሚቀናባት ልጅ ብትሆንም እኮ እሷ እቤት ድረስ መታ ጎትታ አትወስደውም ነበረ። ባይሄድ እሷ ጋር በቃ አልመጣም በቃ ቁርጥ ያለ ነገር እኮ ነው። አልመጣም በቃ መታወቂያውም ታይ ወዛው ይሁን መታወቂያ ነው ድጋሚም ጠፍቶብኛል ብሎ እኮ ማውጣት ይችል ነበር። እሷ ከሄደች በኋላም እኮ መሄዷ ተረጋግጦ ከሄደች በኋላም እኮ መታወቂያው መውሰድ ይችል ነበር። አሁን እንደዚህ አይነት ምስቅልቅልቅልቅል ያለ እንደዚህ አይነት የልጅቷን ህይወት እንደዚህ ከሚያበላሹባት አሁንም እኮ አልበቃትም ልጅቷ አሁንም እየፎከረች ነው። በጣም የሚገርም ፍጥረት ናት የእውነት። እኔ እንደዚች አይነት ፍጥረት እኔ አይቻላቅም። ግን እቺ ልጅ እኔ ሰው ናት ብዬ ማሰብ ይከብደኛል። የሆነ ልብስ የለበሰች ሰይጣን ናት እንጂ ሰው በቃ ከሰው አይምሮ በላይ ነው የምታስበው ነገር።
አሁንም ገና በዚህ ቪዲዮ ልታስፈራራው ነው። አሁን ከቪዲዮ ቀርጻ እንትን ያለችው እኮ በዚህ ቪዲዮ ልታስፈራራው ነው ገና ማለት ነው። እንደምትናገረው ከሆነ ጭራሽም ደግሞ እየዛተብችብን ነው። ሲቀጥል ደግሞ ህግ ቦታ ለምትሉት ማለት ነው። ህግ ቦታ አሁንም ፕሮሰስ ላይ ነን እኛ። በህግ ቦታ እኮ ጀምረናል። ህግ ቦታ ሳኔ ቀርተን አይደለም ግን ህግ ቦታ አይደለም። በ80 ላይ 80 ለደረበ የኢትዮጵያ ህግ ማለት ነው አይደለም። 80 በ80 ላይ 80 ለደረበ ሰው አይደለም ለሰው ህይወት ላጠፋ እንኳን ስንት እህቶቻችን ህይወት እየጠፋ እኮ ነው። የስንት ህፃናት ተደፍረው ስንት ህፃናቶች እኮ እየተበላሹ ነው። ምን ተባሉ? ምን ተደረገ? እስቲ የኢትዮጵያ ደግሞ ህግ ምንድን ነው? እስቲ የትኛው ህግ ነው? እስቲ እንደዚህ ተገሎ እንደዚህ ሆነ እንደዚህ ሆኖ እንደዚህ አይነት ወሳኝ የሆነ ቅጣት ተቀጥቷል። አንድ ሰው እኮ አንድ ወንድ ልጅ አንድን ሴት ልጅ ገደላት ተባለ አይደለ? ወይ አሁን በብዛት እንደውም እንደምትሰሙት ከሆነ ባሎች ሚስቶቻቸውን እየገደሉ ነው። አንድ ባል ሚስቱን የገደለ ባል አንድ ባል ወሳኝ ቅጣት ቢቀጣ ወይ እድሜ ልክ ቢፈረድበት ወይ እሱን የሆነ ነገር ወይ የሆነ አካሉ ቢቆረጥ ማንም እንደዚህ አይነት ድፍረት ኖሮት ማንም እንትን አይልም ነበረ። ትልቁ ነገር ያው ህጉ ነው። ህግ እንሄዳለን እኛ አልተቀመጥንም። አሁን እንዳውም በጣም ከበፊት የሆነ እንትን ያለ እስቲ ሰሞኑ አዲስ ነገር ይኖራል እናሳውቃቸዋለን፣ እናሳያቸዋለን። ማለት ከእናንተ የተደበቀ ነገር የለም እስካሁን። እኛ እግዚአብሔር ይመስገን ምንም መጥፎ ነገር አይደለም እየሰራን ያለ ነው። ማለቴ ማዲ መጥፎ ነገር ተሰራባት እንጂ መጥፎ ነገር እየሰራች አይደለም። ስለዚህ ከእናንተ የሚደበቅ ነገር አይደለም። የትላንቱ ቪዲዮ ከትላንት ወዲያ ነው መቼ የተለቀቀው ቪዲዮ ግን ህሊና ላላት ሴት ማለት ነው፣ ለአንዲት ሴት ለዛውም ገና ላላገባሽ ሴት ይሄን ቪዲዮ ቀርጻ ሚዲያ ላይ መልቀቅ በጣም ነውር ከነውር እኔ እንጃ እንዴት አስባው እንዴት ሆኖ እንደሆነ ፈጣሪ ወቀና ያላቅም። በጣም ከባድ ነው። እኛ ህግ ቦታ ነው የምንሄደው። ስለ ህጉም ስለምኑም ያለው ነገር እናሳያቸዋለን። ግን እኔ የእውነት ነው የምላችሁ ውስጤ ደምቷል፣ ቆስሏል። በቃ ምን ልበላችሁ? እግዚአብሔርን እንዴት ልግለጽላችሁ? ማለት እየሆነ ያለው ነገር በጣም በቃ ለእህቴ ይሄ አይገባትም። ምክንያቱም በቃ እንዲህ ብዬ ላብራራላችሁ ማልችለው ነገር ብዙ ቻሌንጅ፣ ብዙ ስቃይ፣ ብዙ ነገር በቃ እንትን ብላ ነው ይሄ ልጅ እንትን ያለችው ማለት ነው። አብረው የሆኑት በጣም ብዙ ነገር የተወሰነ ነገሩን ታውቃላችሁ ብዬ ተስፋ አድርጋለሁ። ሐዋሳ እንደሚኖሩ እንደነበረ ከሐዋሳ ጠቅልለው እዚህ እንደገቡ በዛ መሀል ስንት ቻሌንጅ እንደነበር ስንት ነገር እንዳሳለፈች ከዚህ ልጅ ጋር ለዚህ ልጅ ብላ ማለት ነው። ኢቭን ከኛ ከቤተሰብ ሁላ ብዙ ነገር እንትን ብሎ ነበረ። ግን ያ ሁላ ነገር አልፎ እፋይ አሁን በቃ ተደላደልኩኝ አሁን እግዚአብሔር ይመስገን ብላ እንትን ስትል በዚህ ፍጥነት በዚህ እንትን እንደዚህ አይነት ህይወት ውስጥ መግባቷ ለኔ በቃ በጣም ምን ልበላችሁ የእውነት በጣም እንጃ እኔ አላቅም ብቻ እንዴት መግለጽ እንዳለብኝ ራሱ ማለት ነው። ግን ደጋግሜ ግን እምላችሁ የምር ለእህቴ ይሄ ማለት እሷ ለሱ ከሆነችው አንፃር ይሄ ነገር እሷ ላይ በቃ በፍጹም መደረግ አልነበረበትም። ይሄ ለእሷ አይገባትም ነበረ። ቢችል እሷን በቃ በጣም እንትን ብሎ ተንከባክቦ ምናምን ከእሷ ጋር ነበረ እንትን ብሎ ማለፍ የነበረበት እንጂ እንደዚህ አይነት ስቃይ ቅርታ ግን መስማሙት ምን ነው እንደዚህ አይነት ስቃይ ውስጥ ድጋሚ እሷን ሊከተት አይገባም ነበር ማለት ነው። ማለት እኔ አሁንም ቢሆን የእሱም እጅ አለበት፣ የእሱም ጥፋት፣ እሱም ጥፋተኛ ነው። ለምን ይሄዳል? ምን አልከሰከስ? አልፈልግሽም በቃ መተው እኮ ነው። እሷን አለማግኘት እኮ ነው በቃ። ሌላው ይቅር እኔ እንትን እሷ ቢያንስ ብዙ ነገር ታውቃለች፣ ጥሩና መጥፎውን ለይታ ታውቃለች። ግን ይሄ አንድ ፍሬ ልጅ ህፃን ልጅ እሱ ይሄ ነገር እያየ ማደጉ ነው እኔ በጣም እንትን የሚለኝ ማለት ነው።
ይሄ ነገር እያየ ማደግ እንጂ ሌላ ያድጋል እኮ ልጅ ነው፣ ችግር የለውም። ልጅ ነው ያድጋል። እንደምንም እንትን ነገር ትልቁ ነገር ጎሎት ነው የሚያድገው የአባት ፍቅር። እኔ አባቴ በጣም ስለምወደው ሊሆን ይችላል። እኔ እንጃ ልጅ ከአባቱ ጋር እንትን ብሎ ሲያድግ ምንም ደስ አይለኝም። በጣም ነው የሚከፋኝ። እና ይሄ በጭራሽ ለእሷ የሚገባት ነገር አይደለም። ግን እንትን ስጽፉ ማለት ኮሜንት ምናምን ስጽፉ ማርያምንም እሱን እያበረታታችሁት ነው ማለት ኮሜንቱ ማንበቡ አይቀርም፣ ያነባል እርግጠኛ ነኝ። የኔ ጥፋት አይደለም እንዴ ምናምን ብሎ ነው የሚያስበው ብዬ ነው የማስበው። ይሄ ድብን አድርጎ የእሱ ጥፋትም አለበት። በቃ እኔ እንደኔ ማለት ነው በጭራሽ እሷ ጋር ድርሽ ማለት ሊገባው አይኖርበትም ነበር። በቃ ከእንትኑ በኋላ ነው እኔ አሁንም እላችሁ። ግን ከእርቁ በኋላ ጭራሽ እሷ ጋር መድረስም አልነበረበትም። ለምን እንዴ ምን ስለሆነ ለምን እሷ ጋር ሄዳል? በቃ ታረቀ አርፎ ቤቱ። ይሄ ውስልትልት ጭምልቅልቅ ማለት ምንድን ነው? ይሄ እኮ መጨመላለቅ ነው እውነት። እኔ ማለት በቃ እኔ እንደ መናገሩ ውስጤ ላይ ብዙ ነገር አለ። የሆነ እልህ አለ፣ ንዴት አለ ማለት እኔ አሁን በቻልኩት አቅም ብዙ ነገር እያረኩኝ ነው ስላችሁ እንጃ። በስመ አብ እኔ ልጅቷን አግኝቻት እንዲህ ጋዝ አርከፍክፌ ሁላ ባቃጥላት ደስ ይለኛል። እግዚአብሔርን ነው የምላችሁ። እንዲህ ጋዝ አርከፍክፌ ባቃጥላት ደስ ይለኛል። እግዚአብሔር ከረዳኝ ግን እሱ እኔ እንጃ። እግዚአብሔር ከረዳኝ እንደማደርገው እርግጠኛ ነኝ። እንደምንም ብዬ ምንም ነገር እንትን ብዬ አመቻችቼ ማለት ነው። አሁን እኔ እሱን እንትን ብዬ ለመስደብ የሆነ እንደዚህ ቃል አውጥቼ ለመናገርም እንደዚህ ብዬ እንትን ለማለትም የከበደኝ ነገ ልጅ አለ መሀላቸው ላይ ነገ በሆነ መንገድ አብረው ቢሆኑም ባይሆኑም ልጅ እስካለ ድረስ መገናኘታችን አይቀርም እና መጥፎ ነገር የአፍ ወለምታ በቅቤ አይታሽም ይባላል። ያ ነገር አሁን ይሁን በቃ ስድብ እኮ ሞልቷል። የሚገራርም ነገር እኮ እንትን ማለት ትችላላችሁ ግን ያ ነገር ምንም ሴንስ ይሰጣል ብዬ ስላላሰብኩኝ ነው እንትን ምለው ማለት ነው። እና ምን ልላችሁ ፈልጌ ነው ማለት እንደ ንዴቴ ውስጤ እንዳለው ነገር እሱን ለመናገር እሱን እንትን ለማለት እንትን አላልኩም ማለት። እኔ ደግሞ ባለፈውም እንደነገርኳችሁ የሆነ ነገር ውስጤ ላይ ኖሮ እንትን ካላልኩኝ በጣም በቃ በሽተኛ ነው ማለት ነው። ነሬ ነው የምላችሁ በጣም በሽተኛ ማለት ነው። እና አሁን እኔ ምን አለ ባልመጣሁኝ ነው ያልኩት። አጠገቧ ሆኜ ሳያት እሷ እየሆነች ያለው ነገር ሳይ ምናምን በቃ እኔ እንደዚህ ልቤ ደምቶ እንደዚህ ውስጤ አዝኖ ምናምን አያውቅም። እኔ እንጃ እንዴት እንደሆነ አላውቅም። በቻልኩት አቅም ግን ብዙዎቻችሁ ካጠገቧ ሆኜ እሷን እንትን በያት ምናምን እኔ የቻልኩትን ነገር እያረኩኝ ነው። አሁንም አደርጋለሁ። ግን እሷና እኔ ያልተግባባንበት አንድ ነገር እሷን ማግኘት በምትፈልግበት መንገድ እና እኔ እሷን ማግኘት በምፈልግበት መንገድ አንድ አይደለም። ገብቷችኋል? ያ ነገር ነው አሁን እኔና እሷ እያግባባን ያልሆነው ነገር ማለት ነው። ግን እኔ እንደምንም ብዬ ላገኛት እሞክራለሁ ልጅቷ ምንም አድርጌ እንደምንም ብዬ ማለት ነው። ባለፈውም በስንት መከራ ነው ያገኘኋት። አሁንም እንደምንም እንትን ብዬ አገኛታለሁ ብዬ ተስፋ አደርጋለሁ እግዚአብሔር ከረዳኝ ማለት ነው። ግን ይሄ የእሷ ጥፋት ብቻ እሷ ኮምፕሊትሊ ጥፋተኛ ናት ልጅቷ በቃ ሙሉ በሙሉ። ግን የእሱም ጥፋት አለበት። እሱ ለምን ሄደ? ለምን ይሄዳል? ለምን ስልካን ብሎክ ማድረግ እኮ ነው። ስልኳን ብሎክ ማድረግ በቃ። ከዛስ በምን እስቲ ቤት ድረስ መታ መቼም እንትን አትለውም። የዛኔ ትምጣና አቤት መታ እስቲ ትውሰደው። የዛኔ እኛ ቁጭ ብለን እናያታለን ወይም ደግሞ እንትን አንልም። ህግ እንደ ያላችሁት ወደ ህግ እንሄዳለን። ችግር የለም። ያለው ነገር እያንዳንዱ እንትናችን እናሳያቸዋለን። ለማንኛውም ያው እንትን ልበል ብዬ ነው። በጣም ነው የደበረኝ፣ በጣም ነው የከፋኝ። በቃ ያስጠላል እውነት። እሷ ጋር ያለው ድባብ ምናምን በቃ በጣም ይደብራል። በተለይ ደግሞ እኔ ልጁ ህፃኑን ሳይ ነው በቃ በጣም ውስጤ እንትን የሚለው የምር በጣም ማለት ነው። በቃ ይደብራል ያለው ነገር። ስለዚህ እስቲ እግዚአብሔር ያውቃል። እኔ ከጎኗ ነኝ እንዳላችሁኝ፣ እኔ ከጎኗ ነኝ።
እኔ ባትሉኝም ከጎኗንም ሆነው መቼም የእናቴ ልጅ ናት። የእሷ ሀዘን የኔ ሀዘን ነው፣ የእሷ ደስታ የኔ ደስታ ነው። ስለዚህ እኔ በቻልኩት አቅም ችግር የለም አጠገቧ ነኝ። እያንዳንዱ ነገር ደግሞ ያለው ነገር እናሳየው። ወደ ህግ ደግሞ እንሄዳለን፣ መሄዳችን ግድ ነው። ሄደናለን፣ ፕሮሰስ ላይ ነን እና ይሄን ይመስላል ልጆቼ። በጣም አመሰግናችኋለሁ፣ በጣም እወዳችኋለሁ። ግን በዛውም ያው ምንም ብከፋም እንትን ብልህ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እስኪ ራሳችን ጠንከር ብለን ራሳችን ችለን ተባብረን ልጁንም እንትን ለማለት አግዙን። የእናንተ እገዛ በጣም ያስፈልገናል። በጣም ነው የማመሰግነው። በጣም ነው የምወዳችሁ። የምር እኔ ምን ብዬ ራሱ እንትን እንዳልኩኝ አላውቅም። በጣም ውስጤ እንትን ስላለ የማወራው ነገር ራሱ አላውቀውም። በጣም ነው የምወዳችሁ። በጣም አከብራችኋለሁ። ባይ ባይ።